ሕይወት ጣዕም ይኖራት ዘንድ መኖር ያጓጓ ዘንድ ሁሌም አዲስ ነገር ያስፈልጋታል። በውጣ ውረድ የተሞላ መዳረሻ ያለው ሊሆን ይገባል። ማናችንም ለጸጸት አልተፈጠርንም። ማናችንም ለስቃይ ወደ ምድር አልመጣንም። እግዚአብሔር ሁሌም የእኛን የምር መኖር፣ የእኛን የእውነት በደስታና በምስጋና መመላለስ ይፈልጋል። አባት ልጁ ምንም ያህል አጥፊና አስቸጋሪ ቢሆንበት እንኳን በፍጹም ውድቀቱንና ስቃዩን አይመኝለትም። አባት ሁሌም አባት ነው። የሰማይ አባታችን ደግሞ ፍጹም እንከን የሌለው አባት፣ በሚያደርግልን እያንዳንዱ ነገር በጭራሽ የማይሳሳት አባት ነው። መሆን ስላለበት የሆነው ሆኗል። ነገር ግን ለበጎ ሆኗል። እግዚአብሔር ስለፈቀደ ተከናውኗል። የኛ ድርሻ እንደሚበጀን አምኖ መቀበል ነው። በሆነ ባልሆነው ራስህን እያስጨነቅክ አትኖር። ሕይወትህን ሰስታት፣ ለመኖር ራራ። የምታደርገውን ነገር የምር የእውነት ከልብህ አድርገው። የሚደገምልህ እውነት የለምና እያንዳንዱን የመኖር ቅጽበት እንዳይቆጭ አድርጋ አጣጥማት። ሊኖር የሚገባ ሐሳብ ያለው ሁሉ ያን ሐሳብ እንዳይኖር የሚተናነቀው ሌላ ተቃራኒ ኃይል ውስጡ አለ። ማሳካት የሚፈልገው የሕይወት ዓላማ ያለው ሁሉ እንዳያሳካው አሳስሮ የሚያስቀረው አሉታዊ ስሜት በውስጡ አለ። ማንም ከወትሮ የተለየ አዲስ ነገር ማድረግ ቢፈልግ አእምሮውን ከፍላጎቱ የሚገድበው ተቃራኒ አሉታዊ ፍላጎት አለ። የዚህ ሁሉ አሉታዊ ሐሳቦችና ተግባሮች ምንጭ ፍርሃት ይባላል። አንድ የማይፈራ ሰው በዓለም ላይ ብትፈልጉ አታገኙም። አንድ ከፍርሃቱ በላይ ፍላጎቱን ያስቀደመ ሰው ብትፈልጉ ደግሞ እጅግ በጣም ብዙ ሰው ታገኛላችሁ። ነገር ግን ምንም ቢበዛ ፍላጎቱን በፍርሃቱ ሸፍኖ የማይገባውን ሕይወት ከሚኖር ሰው በላይ አታገኙም። ማንም ሰው ሊቀበለው የሚገባ እውነት ቢኖር የማይፈራ ሰው አለመኖሩን ነው። አዎ ጀግናዬ፣ ማንም አያመልጠውም። አንዳች ሰው ከእርሱ ተሸሽጎ መኖር አይችልም። ማንም ከእርሱ የነጻ ሰው የለም። ሁሉም ሰው ባለበት ሁኔታ እንደየደረጃው ፍርሃት አለበት። ተማሪው ፈተናን የማለፍ ብሎም ሥራ የማግኘት ፍርሃት አለበት። ሰራተኛው የሥራው በቂ ገቢ አለማስገኘት ብሎም አስደሳች አለመሆን ያስፈራዋል። ባለስልጣኑ የስልጣኑ ማብቂያ ጊዜ ስጋት ውስጥ ይከተዋል። የራሱን ሥራ የሚሰራው ኢንተርፕረነር የውድቀት ተቀባይነት ያለማግኘት፣ ስኬታማ ያለመሆን ፍርሃት አለበት። አስብ፣ አለም፣ እቅድ አውጣ፣ ቁጭ ብለ ምኞትህን አሰላስል። ነገር ግን በተግባር ሞክረ ካላየኸው የውስጥ ፍርሃትህን ልታሸንፈው አትችልም። ፍርሃትህን ችላ ያልከው ሌላ ምክንያት እየደረደርክለት እንደ ትንሽ ነገር እየተመለከትከው ልታልፈው አትችልም። አዎ፣ ለአንድ ነገር ፍላጎት እንዳለ ሁሉ ፍርሃትም ይኖርሃል። ፍላጎትህ ከፍርሃትህ አንሶ ከተገኘ እንዴትም የፈለግከውን ነገር በእጅ ልታስገባው አትችልም። ስኬትም ሆነ ልቆ መገኘት ከፍርሃታቸው ፍላጎታቸውን ላስበለጡ ብርቱ ሰዎች ብቻ የሚሰጥ ሽልማት ነው። ከማንም የማያንስ ዕውቀት ይኖር ይሆናል። ዕውቀትህን አውጥተህ ለመጠቀም ደፋር ካልሆንክ ግን ዕውቀትህ ዋጋ የለውም። የተሻለ ሐሳብ፣ የተሻለ ራዕይ ይኖር ይሆናል። ነገር ግን በፍራቻህ ቀብረኸው ከሆነ መቼም እንዴትም ልትኖረውና እውን ልታደርገው አትችልም። ችሎታ ያለው ብዙ ሰው ይኖራል። ፍርሃቱን የመጋፈጥ ድፍረት ያለው ግን እጅግ በጣም ጥቂት ነው። ይህን አስብ። በእርግጥ አሁን የምኖረውን ሕይወት የምኖረው ፈልጌው ነው ወይስ ከቀየርኩት የሚመጣብኝን ነገር ፈርቼ ነው? ምርጫ እንዳለ አስታውስ። በፍርሃት ጥላ ስር ፍላጎትህን የመቅበር እንዲሁም ከፍርሃትህ በላይ ፍላጎትህን አጉልቶ የማሳየት ምርጫ። የሚያዋጣህን አንተ ታውቃለህና ጊዜ ሳታጠፋ በፍጥነት
ምርጫህን አስቀድመ ወደ ሥራ ግባ። ወስነ ወደ ትግል ከገባህና ከፊት ለፊት የመጣውን ነገር በሙሉ ለመጋፈጥ ራስህን ካዘጋጀ፣ ፍርሃትህን ስርስር እየተከተልክ የምታሳድድ ከሆነ፣ ከትናንት ማንነትህ በተሻለ የዛሬውን መገንባት ላይ ካተኮርክ፣ የድሉ መሠረት አንተ መሆን ትጀምራለህ። አሸናፊነት ጥሎ ማለፍ ብቻ አይደለም። ድል አድራጊነት ልቆ መገኘት ብቻ አይደለም። አስፈሪውን ውጣ ውረድ የተጋፈጠም አሸናፊ ነው። ላመነበት ነገር በድፍረት የሚፋለምም ባለድል ነው። እያመመውም እየጎረበጠውም ቢሆን ወደፊት መጓዝን የመጀመሪያ ምርጫው ያደረገም አሸናፊ ነው። በተመቻቸ ሁኔታ ውስጥ ድል አድራጊ ጀግና አይገኝም። ሁሉም ነገር አልጋ በአልጋ በሆነ ሰዓት አሸናፊ አይፈጠርም። በፈታኝ እውነት መሃል ደፋርና ወደፊት የሚጓዝ ሰው ከመጨረሻው ባይደርስ፣ የአሸናፊነት ሽልማት ባይሰጠው፣ ስሙ ከፍ ብሎ ባይነገር እንኳን ድፍረቱና ወኔው ብቻ አሸናፊ ያደርገዋል። አዎ ጀግናዬ፣ ድፍረትህ ድልህ ነው። የማይሆን የሚመስለውን፣ የማይቻል የማይተገበር የሚመስለውን ነገር ፊት ለፊት መጋፈጥህና ለማድረግ መሞከርህ በራሱ አሸናፊነት ነው። ለመማር ራሱን ያዘጋጀ ሰው የእውቀትን፣ የመሻሻልን፣ የማደግን ዕጣ ፋንታ በእጁ ይዞ የሚጓዝ ነው። ሙሉ በሙሉ ለማሸነፍ ጥረትህን መጀመር አለብህ። ሳትጀምር አሸናፊነት የሚባል ነገር የለም። የድል መሠረት ድፍረትህ ነው። ውስጥ የሚቀጣጠለው የትልቅነት ወኔ ነው። ፋታ የነሳህ የዛሬ ችግርና ስቃይ ነው። ዛሬ ካለህበት አጣብቂኝ ሁኔታ በተሻለ ሊያነቃቃህና ወደ ተሻለው እርምጃ ሊወስድ የሚችል ነገር የለም። ያለፍክበት መንገድ፣ የደረሰብህ ተጽዕኖ፣ የከፈልከው ዋጋ፣ የወጣኸው የወረድከው አቀበት ቁልቁለት፣ የተሰጠህ ያልተገባ ስም፣ የከዳህ ወኔና ድፍረት በሙሉ የተሻለ ተግባር እንድትፈጽም፣ ወደፊት እንድትጓዝና ለድል እንድትበቃ የሚያደርግ አይነተኛ ማንቂያህ ነው። አዎ፣ በእጅ ላይ ካለው ተነስተ ትልቁን ከፍታ መቆናጠጥ ትችላለህ። ባለህ ነገር ጀምረ የሌለህን ነገር ማግኘት ትችላለህ። ችሎታ በድፍረትና በወኔ ሲታገዝ ኖረኸው የማታውቀውን ሕይወት መኖር ትጀምራለህ። ጅማሬህን እንደ ድል ቁጠረው። ተነሳሽነትህን እንደ አሸናፊነት ተመልከተው። የማያባራውን ውስጣዊ ወኔ እንደ ትልቅ ጀብዱ ሰደው። ትናንሾቹን እርምጃዎችህን ማክበር ስትጀምር ዋነኛው ድል ወደ አንተ እየቀረበ ይመጣል። ለራስህ ብለህ ለከፈልከው ዋጋ ዕውቅና መስጠት ስትጀምር መጪው ጊዜ ብሩህና የከፍታ ዘመን ይሆናል። ድሎችህ በእያንዳንዱ እርምጃዎች ውስጥ ናቸው። አሸናፊነትህ ለማሸነፍ ወስነ ወደ ተግባር ከገባህበት ሰዓት ይጀምራል። ለእያንዳንዱ ውሳኔዎችህ ዕውቅና ስጥ። ጅማሬህን እንደ ድል፣ ወኔና ብርታትህንም እንደ አሸናፊነት ቁጠረው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል፣ በአስተሳሰብና በማንነት ልቆ ለመገኘት፣ ለምላሾች መዘግየት፣ ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። አዎ፣ በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ፣ ስሜትን ገዝቶ፣ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ፣ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል።
ይህም የሚሆነው ስለቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የህይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክ። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ። ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባህ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንጻር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል። አቅጣጫህን ያስተካክላል፣ መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ ዝግጁ መሆንህን እርግጠኛ ሁን። ስራህን ከማቆም በፊት ስለምትጀምረው አዲስ ስራ በቂ መረጃ ይኖርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር ወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ፣ ምንም ልታደርግ ትችላለህ፣ እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ። ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ ሰዎች እናንተን መከተል ሲጀምሩ አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ።
የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ፣ የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጀግናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለቸኮልክ ብቻ የምትደርስበትና በፍጥነት ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። አዎ፣ መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ። እያስለቀስክ ሳቅ አትጠብቅ። ድርጊትህ ከአንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦና በተሳትፎ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆን ካስብ። ካንተ በሚበልጥ ቅንነትም እንደምትባረክ እመን። አዎ ጀግናዬ፣ ያላደረግከውን አትመኝ። ያልሰጠኸውን አትጠብቅ። ሳታካፍል አትካፈልም። ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ስለ ራስህ አውራ። ስለ ጥንካሬ በልበ ሙሉነት ተናገር። ራስህ ጥብቅና ቁም። ስለ ብርታትህ መስክር። ስለ ራስህ ለመመስከር ራስህን ከማንም ጋር ማወዳደር አይጠበቅብህም። በሕይወትህ ጥቂት ነገር ባሻሻልክ ቁጥር ራስህን ሸልመው፣ አሞግሰው። ጥንካሬውን፣ ብርታቱን ደጋግመህ ንገረው፣ አስረዳው። ራስህን ለማወደስ ግዴታ ከሌሎች ተሽለ መገኘት አይጠበቅብህም። ከዓመታት በፊት ቀድሞ በጀመረ ሰው ጫማ ውስጥ ራስህን አትመልከት። የሕይወትህን ሽራፊ ሰከንዶች ባልኖረ ሰው እንዲፈረድብህ አትፍቀድ። የጨለማውን ትግልህን
ምን እንዳሳለፍክ፣ ከምን ጋር ስትጋፈጥ እንደነበር፣ ምን እንዳጋጠመ፣ ምን አልፈህ እንደመጣ ካንተና ከፈጣሪ ውጪ ማንም አያውቅም፣ ማወቅም አይኖርበትም። ምክንያቱም አንተ ራስህን ታውቃለህ፣ አቅምህን ታውቃለህ። ለዚህም ነው በኩራት ስለ ራስህ የምታወራው፣ ራስህን የምታከብረው፣ ራስህን የምትወደው፣ ራስህን የምታደንቀው። አዎ ተክናዬ፣ እስኪነገርልህ አትጠብቅ። አወዳሽ ሚዲያ አሞጋሽ ሰው አትፈልግ። የራስህ አስተዋዋቂ፣ ስለ ራስህ መስካሪ፣ የራስህ ሚዲያ አንተው ነህ። ራስህ ለመመስከር ችሎታህን አለማወቅ አይጠበቅበትም። አብዛኛው ሰው ሊረዳህ አይገባውም። አንተ ካወቅከው፣ አንተ ራስህን ከተረዳህ በቂ ነው። ማንም ከጎንህ የሚቆመው ስለ ራስህ መመስከር ስትችል ነው። ራስህን በድፍረትና በኩራት መግለጽ ስትችል ነው። ስለ ራስ እውነታውን ማውራት ግብዝነት አይደለም፣ ኩራትም አይደለም። የሆንከውን እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ማለት ራስን መግለጽ መቻልና በራስ መተማመን ነው። በስንት ድካም በገነባው ማንነት ካልኮራ፣ በስንት ልፋት ባወጣው ጥንካሬ ራስህን ካላስከበርክ ማንም ሊያኮራህና ሊያስከብርህ አይችልም። ስለ ራስህ ጥሩና መልካም ነገር ስለተናገርክ፣ ራስህን ስላወደስክ ጉረኛና ራስ ወዳድ ልትባል ትችላለህ። አብዛኛው የማያደርገውን እውነተኛውን ማንነትህን እስከገለጽክና ስለ ራስህ መመስከር እስከቻልክ ድረስ በራስህ የምትኮራና በራስህ የምትተማመን ትሆናለህ እንጂ በፍጹም ጉረኛና እኔ ብቻ የሚል ኢጎ ባለቤት አትሆንም። አወቅነውም አላወቅነውም፣ ደረስንበትም አልደረስንበትም፣ ሁላችንም የየራሳችን የጥራት ደረጃ አለን። ራሱን የሚያውቅ፣ አቅሙን የተረዳ፣ ማንነቱ የተገለጸለት ስለ ራሱ ማውራት መብቱ ነው። ሌላውም አለመስማት መብቱ ነው። ራስህን ባወቅከው ልክ ምስክር ሁንለት፣ አንደበት ሁንለት፣ አስተዋውቀው። ሌሎች እስኪያምኑብህ እስኪናገሩልህ አትጠብቅ። ራስ አድርገው። ማንም ራስህን ዝቅ ስላደረግ፣ ስላሳነስክና ስለተሽቆጠቆጥክ የሚገባህን ቦታ አይሰጥህም። ቀና በል፣ ራስህ መስክር፣ ራስህን አውድስ፣ በሰዎች ፊት አድንቀው፣ ማንነቱን ጥንካሬውን ተናገር፣ ራስህን አክብር። የሌላውን ከበሬታም ለራስህ አትርፍ። ጥሩ ነገር ክፍያ አለው፣ ዋጋ ያስወጣል፣ ጥረትን ይጠይቃል፣ መሰጠትን ይፈልጋል። መጥፎ ተግባርም እንዲሁ ዋጋ ያስወጣል፣ እጅን ያሳጥራል፣ አቅምን ያሳንሳል፣ ስሜትን ይገድላል። እምነት ኖሮ ማድረግ የምትችለው ነገር በበጎ ተግባር የኋሊት ምላሽ በመተማመን ነው። የትኛውንም ክፋትን የሚዘራ ሐሳብ ብታመነጭ ጉዳቱና ክፍያው አሁን ባይሆንም በጊዜው በእጥፍ ይከፈልሃል። መሆን የምትችለው ብዙ መልካም ነገር እያለ ሸፍጥና ደባን ብትመርጥም ዋጋው አንድም ከአምላክህ ሌላም ከሰው ይሰጥሃል። መጥፎና ጨካኝ ለመሆን ራስህን መካድ እንዳለብህ ልትገነዘብ ይገባል። ተፈጥሯዊው ሰውነትህ የመልካም ፍሬ ዘር እንጂ የጥፋትና የተንኮል ምንጭ አይደለም። ሕይወትን ቀለል ማድረግ ከፈለግ ጥሩ አዛኝና ሰዎችን የሚረዳ ሰው መሆን በቂህ ነው። አእምሮ ሲያርፍ፣ ውስጥ ሰላም ሲሰማው፣ ማንነትህ ሲነጻ፣ ንጹሕ አየር ስትተነፍስ፣ ከአምላክ ጋር ስትግባባ፣ ከባቢህን በበጎ ተግባር ስታንጽ የሚሰማህን ልዩ ስሜት አዳምጥ። ስሜቱንና ዋጋውን ብታመዛዝን የምታገኘው የተለየ ስሜት ከሌላ ከምታገኘው በእጅጉ ይበልጣል። አዎ ተክናዬ፣ ክፍያ አለው። መልካም መሆን፣ ክፉ መሆን፣ ሕግን ማጽናት፣ ሕግን ማፍረስ፣ ሰውን መርዳት፣ ሰውን መጉዳት፣ ራስን መበደል፣ ራስን ነፃ ማውጣት፣ በታሪክ መታሰር፣ ታሪክ መስራት፣ እያንዳንዱ ተመጣጣኝ ዋጋ ያስከፍላል። ጠቃሚው ግን መልካምነት እንደሆነ ግልጽ ነው። ታሪክ የሆነ ተግባር ሁሌም ታሪክነቱ፣ ትርክትነቱ ይቀጥላል። የትም ሀገር፣ የትም ቦታ በማንም ሰው ሕይወት ውስጥ መጥፎ ታሪኮች ነበሩ። ብዙ ሰዎችም ጠፍተውበታል፣ ተሰቃይተውበታል፣ ዋጋ ከፍለውበታል።
ነገር ግን ባለፈው ጥፋትና በደል ውስጥ ራስን ወስኖ ማስቀመጥ፣ የራስን የተለየ ታሪክ ለመስራት አለመታገል፣ በምትኩ በትናንት ጥፋት ላይ ዛሬም የተለየ ጥፋትና ክፋትን ለመፈጸም መቻኮል ከሚዛናዊው ሰውኛ ባህሪ የወጣ ነው። መጥፎውን ታሪክ በመልካም ታሪክ መቀልበስ ባትችል፣ ክፉን ተግባር በጥሩ ሥራ መሻር ባትችል እንኳን ደጋግመ መጥፎውንና ክፉውን ታሪክ ማንሳት አቁም። አቅም እንደሌለው፣ ደካማ እንደሆነ፣ የራሱን ታሪክ መጻፍ እንደማይችል ልፍስፍስ ትውልድ ትናንት ለሆነው ክስተት ዛሬ የማይገባ ዋጋ ለመክፈል አትቸኩል። ሰው ሆነ መፈጠር ተአምር እንድትሰራ እንጂ ተአምረኛውን ሰው ያለ ጥፋቱ እንድትበድለውና እንድትኮንነው አይደለም። በምክንያትም ቢሆን መጥፎ ቂመኛ ሰው ከሆንክ ለመስዋዕትነት የምታቀርበው ውዱን የገዛ ሕይወትህን ነው። ከሚመርዘው የጥላቻና የተበዳይነት ስሜት ውጣ። ከበደል በተሻለ ብዙ ድንቅ ተግባራትን መፈጸም እንደምትችል አስተውል። ዋጋቸው ተመጣጣኝ ከሆነ ለሚያተርፉልህ መልካምነትና በጎነት የሚገባውን መስዋዕትነት ክፈል። እንደ እብድ ቢመለከቱ፣ ጣታቸውን ቢቀስሩብህ፣ ቢስቁብህ፣ ቢሳለቁብህ ጉዳያቸው ካንተ ጋር ሳይሆን ከእውነተኛው ችሎታና ሕልም ጋር ነው። የሚያሳዝነው እውነታ ግን ያንተን ሕልም እውን ሊያደርጉልህ አለመቻላቸው ነው። መንገድህ ሁሉን ያካተተ ነው። ውዴታንና ግዴታን፣ ፍቅርንና ጥላቻን፣ መወደድንና መገፋትን ሁሉን በአንድ አዋህዶ የያዘ ነው። አንዳንዶች ምን እንደምታደርግም አይገባቸው፣ ከየት እንደመጣ አያውቁም፣ ወዴት እንደምትጓዝ አይረዱም፣ በምን እንደምትመራ አይገባቸውም። ከነርሱ ቃላትና መጥፎ እይታ በላይ የሚነዳ ውስጣዊ ስሜት እንዳለ አያውቁም። እርሱን ትተህ ተነጥለኸው መኖር እንደማትችል አያውቁም። ዓላማ ያለው ሰው ያለምንም ማስረጃና ማብራሪያ ከድርጊትህና ከንግግርህ ይረዳል። ፍላጎትህን ከፊትህ ያነባል። እንዲሁ በስሜት ትግባባላችሁ። ትግናዬ ሲሆን ሲሳካ ከዳር ሲደርስ ለአንተ ታይቶሃል። አንተ በሚገባ ታውቀዋለህ። የምታደርገው በደንብ ገብቶሃል። መንገድህን ጠንቅቀህ ታውቃለህ። ለምን ከጓደኞች ተነጠልክ? ለምን አነጋገርህን ቀየርክ? ለምን ውሎህን አስተካከልክ? ለምን የምታነባቸውን መጽሐፍት፣ የምትከተላቸውን ፕሮግራሞች፣ የምትከታተላቸውን ስልጠናዎች በጥንቃቄ መረጥክ? በእርግጥም ከጀርባ ትክክለኛና እውነተኛ ፍላጎት ስላለህ ነው። ሕልምህ ምንም ስለተባልክ የሚቆም አይደለም። ምንም ስለደረሰብህ የሚገታ አይደለም። ምንም ያክል ጊዜ ስለወደቅ የሚቋረጥ አይደለም። በማንም ስለተተቸህ ወደ ኋላ የሚመለስ አይደለም። በራስህ ሕልምና ራዕይ ዙሪያ ካንተ በላይ ዕውቀትም ሆነ ግንዛቤው ያለው ሰው የለም። ሊረዳህም የሚችል ሰው አይገኝም። ሰዎች ቢረዱህም ባይረዱህም በእርግጥም ሕልመኛ ከሆንክ ማንም እንዴትም ሕልምህን ከመኖር ሊያስቆም አይችልም። አዋቂ ያስተውላል። ጠቢብ ባስተዋለው ልክ ሊረዳህና ሊያበረታታህ ይሞክራል። የሰዎችን ሥራ በመደጋገም የተጠመደ አንድም የራሴ የሚለው ነገር የሌለው እንዴትም ለውጥ ያላስመዘገበ ሰው እንዲናገርህና ቅስምህን እንዲሰብር አትፍቀድ። ለደካማ ሰው ራስህን አሳልፈህ አትስጥ። ተግባር ላይ ለሌለ፣ ቃላት ላይ ለሚበረታ፣ ማበረታታት ለማይችል፣ ነገሮችን ሁሉ በአንድ አቅጣጫ ለሚመለከት ሰው ፊት አታሳይ። የምታውቀውን ታውቃለህ፣ የምታደርገውንም እንዲሁ ታውቃለህ። ነገር ግን ዕውቀትህ ለራስህ ነው። የፈለግከው ሁሉ በፈለግከው መጠን አይረዳህም፣ አያውቅልህም። ዙሪያህን አስተውል። የሕልምህን ወኔ በሚቀሙ ሰዎች ተከበሃልን? ቀላል ያልከውን ጉዳይ ሲያካብዱ ትመለከታለህን? አቅምህን በራሳቸው አቅም እየለኩት ተቸግረሃልን? በፍጹም አቅልለህ እንዳትመለከተው። ራስህን በምትመለከትበት ልክ ባይመለከቱህም ሊረዱ እንደሚገባ ግን አስብ። ምርጫ ምርጫቸው ባይሆንም ማክበር ግን ግዴታቸው ነው። የሚያስፈልግህ የምትኖረውን ሕይወት የሚመርጥልህ
እያንዳንዱ እርምጃ ላይ አሉታዊ አስተያየት የሚሰጥ ወደ ኋላ የሚጎትት ሰው ሳይሆን ምርጫህን እንደ ምርጫ፣ ፍላጎትህን እንደተለየ ፍላጎት የሚያከብርልህና ማበረታታት ባይችል እንኳን ራስህን እንድትሆን የሚተው ሰው ነው። የታየህን ከማድረግ አትመለስ። ያለምከውን ከማሳካት ወደ ኋላ አትበል። አስቀድመ ያለቀውን ተመልክተሃልና ትግበራው እንደማይከብድ አስብ። የመርሆች ሁሉ መርህ፣ የሕግ ሁሉ ሕግ፣ የደስተኛ ሕይወት መሠረት፣ የስኬት ቁልፍ፣ የመንፈሳዊነት ዋነኛ ማሳያ ራስን ከማንም ጋር አለማፎካከር ነው። ማንንም የበለጥክ ስለመሰለ ደስ አይበልህ። ከማንም ያነስክ ስለመሰለህም አትዘን። ያንተ መንገድ የተለየ ከመሆኑ የተነሳ አንተም አካሄድህ የተለየ ነው። ውስጥ የታመቀው የከማናነሼ እብሪት ቢጥልህ እንጂ በፍጹም ቀና ሊያደርግህ አይችልም። ከማንም ጋር ስትፎካከር ራስህን እየናክ እንደሆነ አስታውስ። ጥሩ ስሜት እንዲሰማ ግዴታ የምትበልጠውን ሰው ፍለጋ ትወጣለህ። በራስህ ለመተማመን ግዴታ አንተ የተሻልክ ሆነ የምትገኝበት ስፍራን ትፈልጋለህ። አዎ ጀግናዬ፣ የራስህ ባላንጣ አትሁን። የራስህ መሰናክል፣ የራስህ እንቅፋት አትሁን። ማንም ደስታን ከሚቀማህ በላይ ከሰዎች ጋር የምታደርገው ፉክክር ይቀማሃል። ማንም በራስ መተማመንህን ከሚያሳጣህ በላይ በሌሎች ዓይን ራስህን ለመለካት መሞከር ራስ መተማመንህን ያሳጣሃል። ማንም ስኬት አልባ ከሚያደርግህ በላይ መብለጥ የምትፈልገውን እንደማሳደድ ስኬት አልባ ዋጋ ቢስ የሚያደርግህ ነገር አይኖርም። የሰዎችን እድገት ታደንቃለህ፣ ከነርሱ ትማራለህ፣ በእነርሱ ውጤት ትነቃቃለህ። ነገር ግን በፍጹም እነርሱን ለመብለጥና ከእነርሱ ለመሻል የማይሆን ትግል ውስጥ አትገባም። ብትወዳደር እንኳን ውድድርህ የእውነት ነው። ሰዎች የሚያሳዩ ነገር ግን በሙሉ እውነት አይደለም። አዎ፣ ጥሩ ሆኖ መታየትን የሚጠላ የለም። የሚያስፈልግህ ግን ለሌሎች ጥሩ ሆኖ ከሌሎች ተመራጭ ሆኖ መገኘት ሳይሆን ለራስ ጥሩና ከሌሎች በተሻለ ለራስ ክብርና ቦታ ሰጥቶ በመገኘት ነው። እያንዳንዱ ሰው የግል ትግል አለበት። ትግሉም ሕይወቱን ለማሸነፍ ራሱን ለማሻሻልና ጥሩ የተባለ ደረጃ ላይ ለመድረስ ነው እንጂ አስቀድሞ ሥራ ከያዘው ጓደኛው ለመሻል፣ አመርቂ ውጤት ካስመዘገበው ተማሪም ለመብለጥ አይደለም። መሻልን ከፈለግ ከራስ ተሻል። የማትወደውን ባህሪህን ተወው። የሚጠቅምህን ክህሎት አዳብር። ጠይቅ፣ ተማር። በየጊዜው ከቀድሞው የተሻለውን አንተ መፍጠር ላይ በርታ። ያሳዝናል፣ ነገር ግን እውነታው ከዚህ የተለየ አይደለም። ልብ ይሰብራል፣ ቢሆንም ከመቀበል ውጪ አማራጭ የለህም። ያሳምማል፣ ነገር ግን በገሃድ ዓለም የምታየው ነገር ከዚህ የተለየ አይደለም። ተራና መደበኛን ሰው ከቤተሰቡ በቀር ማንም አይፈልገውም። እንደውም አንዳንዴ ቤተሰቡም ላይፈልገው ይችላል። ዋናው ጨዋታ በሌሎች የመፈለግና ያለመፈለግ ጉዳይ ሳይሆን በራስ መመዘኛ ዋጋ ያለው ጠቃሚና ለሰው የሚተርፍ ሰው ሆኖ መገኘት መቻል ነው። የተለየ እንደሆንክ ደጋግመህ ከማሰብ በተሻለ ሆነኸው ተገኝ። በብዙ ሰዎች ዘንድ መታወቅ ቀላል ሊሆን ይችላል። ነገር ግን ትልቁ ቁም ነገር በምን ታወቅ የሚለው ጉዳይ ነው። በእርግጥም ዋጋ ያለው ጠቃሚና ከራስ በላይ መኖር የሚችል ሰው ነኝ ብለህ ታስባለህ? እንግዲያውስ ከሐሳብ በላይ ሆነህ የመታየቱን ጉዞ አሁኑኑ ጀምር። አዎ ጀግናዬ፣ ማንም አይፈልግህም። ዋጋህን ሳታውቅ ዋጋ እንደሌለው ሰው ከተመላለስክ ማንም አይፈልግህም። ደረጃህን ሳትረዳ ከደረጃ ወርደ ከከፍታህ አንሰ ከተገኘ ማንም አያስታውስህም። እውነተኛ ማንነትህን ወደ ኋላ ብለህ በአስመሳይ ማንነት ብትመላለስ ማንም ዞር ብሎ አያይህም። መፈለግን የሚጠላ ሰው የለም። ነገር ግን ራሱን የማይፈልግን፣ ለማደግ ያልተነሳሳን፣ ለመለወጥ የማይታገልን፣ ሕይወቱን በተለየ እሴት ለመሙላት የማይጥርን ሰው ደግሞ ማንም አይፈልገውም። ራስህን ሳትወድ ማን እንዲወድህ ትጠብቃለህ? አንተ ወደ
አክብረ ጊዜና ቦታ ያልሰጠኸውን ማንነት ማንም የወደው ዘንድ ግዴታ የለበትም። ራስህን ስታሸንፍ በአምላክህ ሥራና በራስህ ትኮራለህ። ውጫዊ ፈተናና ውጣ ውረዶችን ድል ስትነሳ ደግሞ የእግዚአብሔርን ክብር በአንተ በኩል ትጨምራለህ። ለራስህም ትልቅ ስፍራን ታዘጋጃለህ። አዎ፣ አትሸወድ። ራስህን እየጠላህና ዋጋ ቢስ እያደረግ የምትጸድቅ እንዳይመስልህ። ድህነት የገነት በር መግቢያ እንዳልሆነ አስተውል። ባለጠግነትም እንዲሁ የሲኦል መክፈቻ ቁልፍ እንደሆነ ማሰብ አቁም። ስንፍናህን ዋ በማያነሳ ትርክት አታጠንክረው። እግዚአብሔር ልጆቹን ሁሉ ይወዳል። በተሰጠው መክሊት ተጠቅሞ 60ም 100ም ያማረ ፍሬ በሚያፈራ ልጅ ግን እጅግ ደስ ይሰኛል። ተጨማሪ ጸጋና በረከትን ያድለዋል። ከንቱ ምኞት የሰይጣን ባሪያ ያደርገናል። ጽኑ እምነት ግን የአምላካችን ቆራጥ ወታደር ያደርገናል። ሕይወትን ከፈጣሪ ስጦታ በቀር ልታሸንፋት አትችልም። መንፈሳዊነትም ዋነኛው ማሸነፊያ መሳሪያህ ነው። ራስህ የምትሰጠውን ቦታ አስተካክል። ራስን ከመሆን በላይ ትልቅ ድል የለምና ራስህን ሆነ ራስህን ፈልግ። ማንም እንዲፈልግህና ቦታ እንዲሰጥህ ከመጠበቅህ በፊት አስቀድመ እርሱን ለራስህ አድርገህ ተገኝ። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ፣ ሁሉም ስለተሞከረ፣ ሁሉም ውስጥ ስለተገባ የሚጠፋ እውነታ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስትህ፣ ከመንገድ ቢያስወጣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክህ ስም ቢሰጥህ፣ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት፣ ዛሬ ባለህ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻህንም እያሰብክ መዳረሻህንም እየመረመርክ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ በሁሉም ለመወደድ መጣር ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከ ዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ። አንድ ሁለቴ አንድ አይነት ጥፋት ታጠፋ ይሆናል።
ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። አንድ ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋህ፣ ደጋግመህ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት፣ አውቀህ የምታጠፋው ጥፋት። አዎ ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል። ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም፣ እውነታው ግን ወደ ፈቅደህ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። አዎ፣ የማይመጥንህ፣ የማይጠቅምህ፣ የሚጎዳ ስፍራ ወስነህ እንጂ ተሳስተህ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል፣ ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት፣ የሚያስገኘው ጥቅም፣ የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።